ጭራሽ መርፌና ክር ሆናችሁ መተኛት ጀመራችሁ። ምን ይሆንሽ ነው? ሰራሰርሽ አስክሬንሽ ይታሰር። ምን እያልሽ ነው? አስክሬኗ ይታሰር። ምን እያደረክ ነው? አታያትም እንደ እየሰደበችሽ እኮ ነው እንዴ? አታያትም እንደ ሰክራለች እኮ ጆሮ። እኔ መታኝ። አሁን ከዚህ ክፍል ውጭልኝ፣ ነገ እንነጋገራለን። በዚህ ሴተኛ ዳሪ ብለን ይመታኛል እንዴ? አሴር ተረጋጋ እንጂ ተረጋጋ። አሁን ቀጥ ብለሽ ቤት የለቀሽ ውጭ ውጭልኝ አልኩሽ እኮ። ጭራሽ ደግሞ ሁለተኛ ጥፊ። እንዴ አሴር እስቲ ተረጋጋ። ልጅቷ እኮ ሰክራለች። በቃ ተረጋጋ። እንዴ አልሰከርኩም። ደግሞ መቼም ቢሆን ይህን ጥፊ ነው ረሳልደምሽ። አሁን ሳለግንሽ ቤት የለቀሽ ውጭልኝ። አንቺ ምን እንደማደርግሽ አሳይሻለሁ። ውጭልኝ አልኩሽ እኮ። እስኪ እባክህ ተረጋጋና ተቀመጥ። በቃ ተቀመጥ። ምንኛ ክብርሽ እንደዚህ ዝቅ ያስደረግኩብሽ እንዴ? አሴር አንተ ምን አደረግ? እሷን እዚህ ቤት ባላመጣ ኖሮ እኮ አንቺ እንደዚህ አትናገርሽ። እኔ ማንም ሰው ተናገረኝ ብዬ ዘራፍ የምል ሰው አይደለሁም። ስለዚህ ምንም እንዳትላት። ለምን? እራሷ አስባ ይቅርታ ከጠየቀችው ይቅርታ አድርግላት፣ ካልሆነ ደግሞ አንተ ራስህ ይቅርታ ጠይቃት እንጂ ምንም እንዳትላት። ምን እያልሽ ነው አለች? ነገርኩህ አሴር። በቃ ከወደድከኝ ይሄንን አድርግልኝ። አሁን በቃ እንተኛ። ተነሳ አሴር። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የኖላዊ ተከታታዮች እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ሳሚን አቶ መስፍን እንግዲህ ድንገት ከሰላም ጋር እንግዲህ እያወራ ስታገኘው እሱም ደግሞ ሳሚ ሀናን ሰላምን እየተከታተላት ነበርና እሷም ተወኝ ስራ ልስራበት እባክህ እያለችው ነው። እሷ መስተንግዶ ነው እየሰራች ያለችው። አሁን ላይ ስራዋን የስራ ዘርፍ ቀይራለች ማለት ነው። እሱም በሄደችበት እየተከተለ ሊፋታት አልቻለም ማለት ነው። እሷም ደግሞ ሳሚን እባክህ ተወኝ ስራ ልስራበት እያለች እየተጨቃጨቀች ባለችበት ሰዓት እንግዲህ አቶ መስፍን ድንገት ይመጣና ሳሚን እንግዲህ ይዘዋል ማለት ነው። አንጠልጥሎ እንግዲህ ያንን የወሰድኩን ዕቃ ትመልሳላት መልስም በማለት እንግዲህ ጭቅጭቅ እየተጨቃጨቁ ነው ማለት ነው። እንግዲህ እዚህም ሰላምም እባክህን ተው፣ ይህ የስራ ቦታ ነው፣ አለቃዬ ይቆጣኛል፣ እናንተ ሌላ ችግር አትፍጠሩ በማለት ነገሩን ለማብረድ ብትሞክርም አቶ መስፍን ግን እኔ ምንም ነገር አይመለከትሽም በማለት እንግዲህ ሊያንገራግራትና እሷንም ባለመስማት እንግዲህ ይዟቸው ድንገት ይሄዳል ማለት ነው። እንግዲህ አቶ መስፍንም ልጆቹን ይዟቸው ይሄዳል ማለት ነው። እዚህ ላይ ደግሞ እንግዲህ ምናሴ እንግዲህ ፍቅረኛውን እየተንከባከበ ነው ማለት ነው። እጮኛውን እየተንከባከባት ነው። እሷም እንግዲህ እጮኛው እናትና አባት የላትም ማለት ነው። እናትና አባት ስለሌላትም እናትም አባትም የለኝም እያለች ነው ማለት ነው። ስለዚህ እሱ ደግሞ ይሄን ነገር ምናሴ ይሄ ነገር አዲስ ነገር ነው የሆነበት። እንዴት እንደዚህ ሊሆን ይችላል? እንዴት እናትም አባት ሊኖርሽ ይችላል? በማለት በጣም ተደናግጧል ማለት ነው። እንግዲህ እሷም የምትኖረው እናትና አባቷ የሉም በህይወት። እሷም ደግሞ የአካለ ጎደሎ ስለሆነች ከጓደኛዋ ጋር ከትሁት ጋር ነው የምትኖረው። ትሁት ደግሞ ጓደኛዋም እህቷም አይደለችም፣ ምኗም አይደለችም። ዝም ብላ ነው አብራ እየኖረች ያለችውና ይሄ ነገር ደግሞ ናሴን በጣም አስገርሞታል። እሷ ጓደኛዋ ነበር የምትመስለው እና ይሄ ነገር በጣም ገርሞታልና ስለ እናትና አባትሽ አንዳንድ ነገር ንገረኝ፣ እንዴት ነው እናትና አባትሽ ሊሞቱ የቻሉ? ምን አጋጠማቸው? እያላት ነው ማለት ነው። እሷም እንግዲህ አንዳንድ ነገሮችን መንገር ትጀምራለች ማለት ነው ስለ እናትና አባቷ። እንግዲህ ቀድማ እሷና ትሁትን አባቷ የሀብታም ትምህርት ቤት አስገብቶ ሲያስተምራቸው እንደነበርና አባቷም ደግሞ የሀብታም ድርጅት ተቀጥሮ እንደሚሰራ ድርጅቱም ደግሞ የቤት መኪና ደህና የስራ መኪና እንደሰጡትና ጥሩ ገቢ እያገኙ እንደነበረ መጠነኛ ኑሮ ላይ የሚኖሩ ሰዎች እንደነበሩም ታወራለች ማለት ነው። የሚያሳዝነው ግን አንድ ቀን እያለች በጣም ልቧን ሰባሪ እናም ከዕለታት አንድ ቀን እንግዲህ አባቷ እንግዲህ እሷና ትሁትን የሆነ ቦታ ይዟቸው መሄድ እንደሚፈልግ ሲነግራቸውም እሷም ደግሞ
ትሁት እምቢ ብላ እንደቀረች አልሄድም ብላ እንደቀረች ትነግረዋለች ማለት ነው። እሱም ደግሞ ግራ ገብቶታል የትሁት ጉዳይ እንዴት ትሁት አልሄደችም አብራችሁ እያለ ነው። እሱን ግን የትሁትን ጉዳይ ለምን አብራቸው መኪና ውስጥ ገብታ እንዳልሄደችም እንግዲህ ራሷን ጠይቅ፣ ነገር ግን የኛን ታሪክ ብቻ ልንገርህ ብላ አንድ በአንድ ታሪካቸውን እያለቀሰች መናገር ትጀምራለች ማለት ነው። እንግዲህ እናትና አባቷና እሷ መኪና ውስጥ ሆነው እየሄዱ እያለ እንግዲህ እናትና አባቷን ሞት ነው ንገሪን ብሎ እያዳመጣት ያለው እናት አባቷን ታሪክ ነው እያወራች ያለችው እቺ ልጅ። እንግዲህ እናትና አባቷን መኪና ውስጥ ሆነው ፊት ለፊት ወንበር ነው የነበሩ፣ እሷም ከኋላ ሆና እየሄዱ እያለ እሷ ደግሞ ልጅቱ ከኋላ ነው ሆና የነበረ ማለት ነው። የሚያሳዝነው እቺ ልጅ ከልቧ ነው እያለቀሰች እያወራች ያለችው። የደረሰባት ነገር ሃይምሯ መርሳትም አልቻለም። ነገር ግን መጨረሻም ስላልቻለች በመሃል ከምር እያለቀሰች ነበረ ስታወራ የነበረው ማለት ነው። እንግዲህ ከአዲስ አበባ ወጣ ብለው ነው እየሄዱም የነበር ማለት ነው። እንግዲህ ልክ አዲስ አበባ ወጣ እንዳሉ ከየት መጣ ሳይባል ድንገት መኪና በመምጣት እንግዲህ መኪናቸው ላይ ይወጣባቸዋል ማለት ነው። እንግዲህ በዚያ መሃል እናትና አባታቸው ፊት ለፊት ስለነበሩ እናትና አባቷንም እዛው ላይ ይገላቸውና እሷንም ደግሞ እስካሁን ድረስ የማይድን አካል ጉዳተኛ ያደርጋታል ማለት ነው። አሁን ላይ ያንም በጣም ነገር በደረሰባቸውም ነገር በጣም ከባድ ነገር እንዳሳለፈችና ልትቋቋም ማስችለው ነገር ነው እንዳሳለፈች ተነግረውና በጣም ከልክ በላይ ማልቀስ ጀምራለች ማለት ነው። እንግዲህ ምናሴም በጣም የሚሰማውን ነገር ማመን አልቻለም ማለት ነው። ምንድነው እየሰማሁ ያለሁት? ይሄ ነገር በጣም ከባድ ነው እያለ ያለው። እንግዲህ በዚህም መሃል እሷና ትሁትም ችግር ላይ ወደቁ። ድርጅቱም እንግዲህ ስፖንሰርነቱን አቆመ ማለት ነው። ሁለታቸውም እንግዲህ እዚህ ጠባብ ቤት አብረው መኖር ጀመሩ። ነገር ግን ጓደኛ ምህትም አልደሉም ማለት ነው። የእሷ እናት አባት ነው ትሁትን ስላሳደጓት በዛ አብረው ስላደጉ ነው እንጂ ዝምድናም ጓደኝነትም አይደለም ማለት ነው። ታሪካቸው ይሄን ይመስላል። ይሄንን ስትናገር እንግዲህ በትልቅ ሀዘንና በትልቅ እንባ እያለቀሰች ነው የምትነግረው ማለት ነው። እሱም እንግዲህ አይዞሽ ብሎ እያጽናናት ነው። አሁን ላይ ያንን ሁሉ ፈተና ያን ሁሉ ጊዜ ብቻዋን አሳልፋ ነበረ ከትሁት ጋር ሆና። አሁን ግን የሚገርመው ነገር በጣም ጥሩ እንትን ነው ጥሩ ልጅ ነው ሆኖ ያሰጣት ማለት ነው። እሱም እንግዲህ አይዞሽ እያላት ነው ማለት ነው። እንግዲህ እዚህ ላይ ደግሞ ሀናና ሜላት ሜላት ስራውን ለቀው ቁጭ ብላለች። ሀኒ ደግሞ ስራ ለመሄድ እንግዲህ ተዘጋጀች ነው ማለት ነው። እንግዲህ ሀኒም ሉሊት ትጮህብኛለች ዛሬ በጣም አረፈርኩ እያለ ጽዳት ነው የምትሰራው ማለት ነው። ሀኒም እንግዲህ እኔ በጧት ነው እሄዳለሁ ችግር የለም አትጮህብኝም፣ ግን እኔ እንትን አይደለም እኔ እንግዲህ ከዛ ያንን ስራ አልተውም በቃ ለአንዳንድ ነገር ይሸፍንልናል ብላ እንግዲህ ያንን ጽዳት ስራ ትተው መውጣት አትፈልግም ማለት ነው። እንግዲህ ሉሊትም አትመጣብሽም በቃ አልለቅም ካልሽማ በጧትም ቢሆን ሂጂ እያለቻት ነው ማለት ነው ሜላት። ሀኒም እንግዲህ ልብሱ ጠፍቶብኝ ነው እያለች መፈላለግ ትጀምራለች ማለት ነው። እንግዲህ ፈላልጋም እንትን እያለች ነው ለማውጣት እየተቻኮለች ነው ማለት ነው። እንግዲህ ሉሊትም ቀድማ አትመጣም አርፍዳ ለምትመጣ ብትላትም እንግዲህ ሉሊትም ደግሞ በቅርቡ አንድ ሰላም የሚላት ሰው ቤት ድንገት እየመጣ ቢሮዋ እየመጣ ስለሆነ እሷን በጧት መገኘት ጀምራለች። ስለዚህ ትቀድመኛለች እያለ እንግዲህ ስታፈላልግ ድንገት ወርቅ ታገኛለች ማለት ነው። ሀኒም ባገኘች ወርቅ በጣም ተገርማ ይሄ ምንድነው እናቴ ብላ ማሳየት ትጀምራለች ማለት ነው። የሚገርመው ግን ሜሉ ፈገግ ብላ እየሳቀች ሀኒ እየሳልነገርሽ ወርቁ እኮ ተገኘ የጠፋው ወርቅ ትላታለች ማለት ነው። ይሄ ነገር ሀኒን ከቁጥጥር ውጭ አስደስቷታል፣ በጣም አስደስቷታል ማለት ነው። እንግዲህ እሷም ከየት ነው የተገኘ ስትላት እሷም ደግሞ ሜላትም የአንቺ ጓደኞች ናቸው አምጥተው የሰጡኝ እኔም ግራ ገብቶኛል እያለ ነው። የሚያሳዝነው ግን ድንገት እንደዚህ ወርቅ ዝም ብላ ነው ያስቀምጠችው አይደል፣ በጥንቃቄ ቦታ እንኳን ያስቀምጠች አይደለም ማለት ነው። እንግዲህ ተወዳጆች ቪዲዮን አይታችሁ ስትጨርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ